ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን። ቲክቶከሮቹ ተሞሸሩ። የጓደኝነት ጥግ የታየበት አስደናቂው የቀለበት ስነ ስርዓት ለብዙዎች ምሳሌና ትምህርት ሆኖ በደማቅ ሁኔታ ተከበረ። ወጣቶች በዚህ መልኩ ፍቅራቸውን ሲገላለጹና ህይወታቸውን በቁም ነገር ለማስቀጠል ጥረት ሲያደርጉና ሲሳካላቸው በርካቶች አብረዋቸው ተደሰቱ። ብዙዎች ቁም ነገር የለውም ብለው ከሚያስቡት የቲክቶክ መንደር ከሰሞኑ ግን በዚሁ በቲክቶክ ተዋውቀው በቲክቶክ ተግባብተው ስቀው እንደው ባራዳ ቋንቋ ተጀናጅነው ቀለበት የሚያስሩ ትዳር የሚመሰርቱ ቲክቶከሮች ተበራክተዋል። አሁን ደግሞ በቲክቶክ በተለይም በቀጥታ ስርጭት የምትታወቀው ኪዲና እንዲሁም ከቃሌ ጨረታ በተለይም በቲክታክ መንደር ከስፖርተኞቹ ቡድን የሚካተተው ዛክ ሁለቱ ጥንዶች ጓደኞቻቸው በተሰበሰቡበት ዛክ ታገቢኛለሽ ወይ ብሎ ተንበርክኮ እሽታን አግኝቷል። የአራዳ ልጅ እንዲህ ነው እንዲሉ ባራዳ ልጅ ቋንቋ፣ ባራዳ ልጅ ሙዚቃ፣ ባራዳ ልጅ ስታይልም አዳራሹ ወይም የነበሩበት ስፍራ በአንድ እግሩ ቆሟል። የበርካቶችን ቀልብ የሳበው ታዲያ ይህ የቀለበት ስነ ስርዓት ብቻ አይደለም። ይልቁንስ የቀለበት ስነ ስርዓቱ የተዘጋጀበት ሁኔታና የዚህ የጓደኝነት ጥልቅ ፍቅር ነው። ወንድሟ መኪና ገዝቷልና ቤተሰቧ መኪና ገዝቷልና የቻለ እንዳታውቅ ነው። ማነው እንደዚህ ያለሽ? ማደኩ ነው የራቷ ደውሎ ምን አለሽ? በዚህ ሰዓት በተለይም ሴቶች እርስ በርስ ጓደኛ መሆን የማይችሉበት ከፍቅር ይልቅ ምቀኝነት በበዛበት ሴት ለሴት ጓደኛ መሆን አይችልም እስከ መድረስ የደረሰበት እኔስ የሴት ጓደኛ የለኝም ተመስገን ማለት አንዳንዶች እስከደረሱበት በዚህ ሰዓት ሴቶች ጓደኛ መሆን የሚችሉበትን እንዲሁም ከጓደኝነትም በላይ እህት መሆን እንደሚችሉ የሚያሳይ የጓደኝነት ጥግም በዚህ ታይቷል። ታሪኩ እጅግ አስገራሚ ነው። ይህንን የጓደኝነት ጥግ ያሳየችው ደግሞ ሌላኛዋ ቲክቶከር ኤልሻዳይ ናት። ኤልሻዳይ ከጓደኛዋ ኪዲ ፍቅረኛ ዛክ ጋር ይህንን ፕሮግራም ለማሰናዳት አቅዳ የተነሳችው ከዛሬ 4 ወር በፊት ነው ቢባል ማን ያምናል? እውነታው ግን እሱ ነው። የዛሬ 4 ወር ኪዲ አሁን በዚህ የቀለበት ስነ ስርዓቷ ላይ የለበሰችውን ቀሚስ እንድትገዛ ያደረገቻት የዛሬ 4 ወር ኤልሻዳይ ነበረች። ለዚህ ፕሮግራም አስባ ለዚህ ፕሮግራም አቅዳ ከዚያም ኪዲን ወደ ጀርመን ሸኝታ እሷ ስራዋን የጀመረችው የዛሬ 4 ወር ነው። ለዚህ ቀን የሚሆኑ የዲኮር ፕሮግራሙ የሚዘጋጅበት ቦታ እንዲሁም ምን መደረግ አለበት የሚለውን ለጓደኛዋ የሚመጥን ለማድረግ አዲስ አበባን ማሰስ ነው የጀመረችው ኤልሻዳይ። ብዙ ቦታ ረግጣለች። ይህ ለጓደኛዬ ያንሳታል እያለች የሚማርካትን እስክታገኝ የጓደኛዋን ደስታም የሚሞላ ነገር እስክታገኝ ተንከራታለች፣ ዞራለች። በስተመጨረሻም ከዛክ ጋር ሆና ሁሉንም ነገር አሰናርታ እነማን በዚህ ልዩ ቀን ይገኙ፣ እነማን ደስታቸውን ይካፈሉ፣ ይህንን ሁሉ ተጠባ ተጨንቃ ለጓደኛዋ ከጓደኛዋ በላይ እህትና እናት ጭምር ሆና ኤልሻዳይ ሁሉንም ነገር ለዛሬ ቀን እንዲሆን ለዛሬ ቀን እንዲያምር አደረገችው። ይህ ታዲያ ምን አይነት ጓደኝነት ነው አስብሏል በርካቶችን። ቀኑ ሲደርስ እንዴት አድርጋ ጓደኛዋን ኪዲን ወደዚህ
ስፍራ እንደምታመጣት ማሰብም ይጠበቅባታል። ብዙ ነገራቸውን ከመተዋወቃቸው አንጻር አዲስ ነገር ፈጥሮ ማሳመን እና መውሰድ ከባዱ የቤት ሥራ ነበር። ምክንያቱም እነዚህ ሁለት ጓደኛሞች መግቢያ መውጫቸውን በስትክክል ይተዋወቃሉ። ኤልሻዳይ አንድ ሐሳብ መጣላት። እሱም የኪዲ ልደት እየደረሰ ነውና ለልደትሽ ፎቶሹት አዘጋጅቼልሻለሁ በማለት መሸወድ እንዳሰበችው አለቻት። ተሳካላት። እኔ እሷን እየዋሸኋት ነበር እንጂ ጭራሽ እሷ አይመሰላት እኔን እየዋሸች ነው። ግን ፍቅር እየዋሸኋት ሊሄዱም ተቀጣጠሩ። ነገር ግን የብቻ በቂ መስሎ አልታያትም። ኪዲ በምንም ሁኔታ ሌላ ነገር ማሰብ፣ ጭንቅላቷን ሌላ ቦታ ማድረግ የለባትም። ስለዚህ የኤልሻዳይ ወንድም ወደ ኪዲ ደውሎ መኪና ስለገዛ ለኤልሻዳይም ስላልነገራት ሰርፕራይዝ ሊያደርጋት እንደሚፈልግና እንዳታውቅበት ኤልሻዳይን እንድትይዝለት ለኪዲ ነገራት። ኪዲ ይህንን ከጓደኛዋ ወንድም የተሰጣትን የቤት ስራዋን ለመወጣት ፎቶሹቷን ልትጠቀምበት ኤልሻዳይን እየሸወደቻት ወደ ፎቶሹቱ ስፍራ አመሩ። ሊፍቱንም ተጭነው ወደ ላይ ሲወጡ ኪዱ የምታስበው እንዴት ፎቶ እንደምትነሳና ኤልሻዳይንም እንዴት አንድም ጥርጣሬ ሳይገባት ከሷ ጋር ልታቆያት እንደምትችል ማሰብ ብቻ ነበር። ይህንን ነው በሊፍቱ ውስጥ እያሰበች ሊፍቱ ወደ ላይ ሽቀብ ሄደው ደርሰው ሊፍቱ የታዘዘበት ፎቅ ላይ ሲከፍቱት የሆነው ግን ሌላ ነው። ሌላ ዓለም። በነጭ ልብስ የደመቁ የዛክና የራሷ የኪዲ ጓደኞች በሚያምር ሁኔታ የተሰራው ዲኮርን ከበው ዛክን ሸፍነው በጩኸት ኪዲን ተቀበሏት። በድንጋጤ መጀመሪያ ያደረገችው ሊፍቱን መልሳ መዝጋት ነበር። ነገር ግን አሁንም መልሳ ስትከፍተው ነገሩ እንደዛው ነው። ነጭ የለበሱ ሰዎች አሉ። ጓደኞቿ ናቸው፣ የምታውቃቸው ሰዎች ናቸው። ዲኮሩን ተመለከተች። ነገሩ እውነት ነው። ድንጋጤዋ ሰውነቷ ላይ በጉልህ ይታይ ነበር። ቀድማ ያቀፈቻት ግን የቺው ጓደኛዋን ኤልሻዳይን ነው። ቀጥሎ ቆሞ የጠበቃት ወደ ነበረው ዛክ አመራች። ተንበረከከ። ታገቢኛለሽ ሆይ አላት። አቅፋ አስነሳችው። ቀለበቱን አጠለቀላት። ከዚያ በኋላ የሆነው ሌላ ታሪክ፣ ሌላ ማስታወሻ፣ ሌላ ብዙ በሁለቱ በኩል ሊነገር የሚችል ውብ ቀን ነው። ይህ ስፍራ በጩኸትና በጭፈራ ተናወጠ። ኪዲ የተሰጣትን አበባ በቀጣይ ቀለበት የሚደረግላት ጃኒ ናት ብላ ለጃኒ ሰጠቻት። ጃኒም በደስታ ተቀበለች። ምናልባት እንደው ጃኒና አዶናይ ቀጣይ ይህንን ስነ ስርዓት ፈጻሚዎች እንደሚሆኑ ፍንጭ የሚያሳይ መልእክትም ተላለፈ። የጓደኝነት ጥግ፣ ፍቅር፣ የሩቅ ለሩቅ ፍቅር፣ እነዚህ ሁሉ በኪዲ በዛክና በኤልሻዳይ ታዩ። እንኳን ደስ አላችሁ።